በሀገረ ስብከቱ ቦንጋ ጋጫ ካራ ቅዱስ ጳውሎስ ቤተክርስቲያን ቆሞስ አባ ብርሃነ ኢየሱስ ታዬ ጌታ ኢየሱስ ክርስቶስ ፍጹምና ንጹሕ ሆኖ በኃጢአተኞች መስቀል ላይ ተሰቅሎ መሞቱ ለአዳም ልጆች ያለውን ፍቅር ያሳየበት መሆኑን የገለጹት አባ ብርሃነ ኢየሱስ ከስቅለት በዓል ፍቅርን፣ አንድነትንና ለሌሎች መሰጠትን ልንማር ይገባል ብለዋል። ጌታችን ኢየሱስ ክርስቶስ ለሰው ልጅ ኃጢአት ስል 40 ቀንና 40 ሌሊት በበረሃ ወርዶ እንደጾመ ሁላችንም እናውቃለን። ይህንን ጾም ከጾመ በኋላ በመጨረሻ በጠላት እጅ ተላልፎ ተሰጥቶ ብዙ ፈተና ያየበት ነው። ከዛም አልፎ በመስቀል ላይ ተሰቅሎ ራሱን አሳልፎ የሰጠበት ነው። ለሰው ልጆች ፍቅር ስል ያደረገው ታላቅ ሕማማት ስለሆነ ስቃይ ስለሆነ ይህንን ስቃይ እኛም እንደ ካቶሊክ ቤተክርስቲያን ይህንን ትልቅ ቀን ይህንን የክርስቶስን ሕማማት በመካፈል ህዝበ ክርስቲያን በአንድነት ተሰባስበው ይህንን ስግደት በዓል እናደርጋለን። ሰዎች በትናንሽ ነገሮች እየተነሱ ይጣላሉ፣ ይለያያሉ፣ ይከፋፈላሉ። ክርስቶስ ግን የመጣው ያንን መለያየት ያንን መገፋፋትን እንድንተውና የሰው ልጅ ተከባብሮ በአንድነት በፍቅር እንዲኖር ያስተማረው ትምህርት ስለሆነ ለአሁኑ ጊዜ ክርስቲያን የሚያስተላልፈው መልእክት ሁሉም በፍቅር ቢኖር በአንድነት ቢኖር ያለን ነገሮች ሁሉ በቂዎች ናቸው። በቁምስናው የሚመናን ኮሚቴ ሰብሳቢ አቶ አስረስ አስፋው በበኩላቸው ባለፉት የጾም ወራት ቤተክርስቲያኗ በልዩ ልዩ ስነ ስርዓቶች የጾም ቀናትን ማሳለፏን ተናግረዋል። ከምንም በላይ ለሰው ልጅ ክብሩን አምላካዊነቱን አሳልፎ የሰጠበት በመሆኑ ሰው ልጅ ምን ያህል ክብሩ እንደሆነ ሰው ምን ያህል በእግዚአብሔር ፊት ትልቅ ስፍራ እንዳለው ሰው ለሰው ምን አይነት መድኃኒትና ሰው ለሰው ምን አይነት ፍቅር መኖር እንዳለበት እግዚአብሔር አንድያ ልጁን አወርዶ ለዚህ ስቃይ መከራ ለሰው ልጅ ያሳየበት ስለሆነ እኛ በሰዎች መካከል ያለንን ርቀት አጠፍተን በሰዎች መካከል ያለን ጥላቻ አጠፍተን የመጥፎ ዝንባሌዎችን ትተን በአንድነት በፍቅር እንድንኖር ጌታ ኢየሱስ ክርስቶስ የታዘዘበት ክርስትና ምን አይነት ከባድ እንደሆነ የእግዚአብሔር መንግስት ምን አይነት ልፋት እንደሚጠይቅ ፍቅርን ያስተማረበት ዕለት ስለሆነ ይህን ለመግለጽ ላለፉት 6 ሳምንታት በፍኖተ መስቀል ሮብና አርብ ስናስታውስ ቆይተናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ንጹሕ ሆኖ በበደለኞች ሴራ መከራ መቀበሉ ለቀኑ መከበር ምክንያት ስለመሆኑ የተናገሩት አቶ አስረስ ሞትን ድል አድርጎ የተነሳበትን የትንሣኤ ቀን በጉጉት እየተጠባበቁ መሆናቸውንም አመላክተዋል። ለእኛ ትርጉሙ ከምንም በላይ ለሰው ልጅ ክብሩን አምላካዊነቱን አሳልፎ የሰጠበት በመሆኑ ሰው ልጅ ምን ያህል ክብሩ እንደሆነ ሰው ምን ያህል በእግዚአብሔር ፊት ትልቅ ስፍራ እንዳለው ሰው ለሰው ምን አይነት ፍቅር መኖር እንዳለበት እግዚአብሔር አንድያ ልጁን አወርዶ ለዚህ ስቃይ መከራ ለሰው ልጅ ያሳየበት ስለሆነ እኛ በሰዎች መካከል ያለንን ርቀት አጠፍተን በሰዎች መካከል ያለን ጥላቻ አጠፍተን የመጥፎ ዝንባሌዎችን ትተን በአንድነት በፍቅር እንድንኖር ጌታ ኢየሱስ ክርስቶስ የታዘዘበት በርካታ ነገሮችን ያሳየበት ስለሆነ በዓሉን በልዩ ስሜት ነው እንደ ካቶሊክ ቤተክርስቲያን የምናከብረው። ሚመናኑም ሆኑ የቦንጋ ዩኒቨርሲቲ፣ ቦንጋ ፖሊቴክኒክና ቦንጋ ትምህርት ኮሌጅ የሚማሩና ከተለያዩ የኢትዮጵያ አካባቢ የመጡ ተማሪዎች የስቅለትንና የትንሣኤ በዓላትን ለማክበር ትልቅ መንፈሳዊ ዝግጅት ማድረጋቸውንም ተናግረዋል። ወጣት ከበቡሽ ወጋሶ የቦንጋ ዩኒቨርሲቲ ተማሪ ስትሆን የጾም ቀናትን በዝማሬ አገልግሎት በማገልገል ማሳለፋቸውን ትናገራለች። የስቅለት በዓል መታዘዝን ፍቅርንና ጽናትን በብዙ መልኩ ለወጣቶች ያስተምራል ያለችው ወጣት ከበቡሽ ይህንንም በሕይወታችን ልንተገብረው ይገባል በማለት አሳስባለች። ህዝበ ክርስቲያኑ በመዝሙር ነው የምናገለግለው። አርብና ሮብ የስግደት ፕሮግራም አለን። 40 ቀንና 40 ሌሊት ኢየሱስ ክርስቶስ የጾሙን እና የጸለየውን ይሄን የዚህን መንገድ እኛ የምናከናውነው ካለው ጊዜ አንጻር ሮብና አርብ እየመጣን የስግደት ፕሮግራም እናደርጋለን 11 ሰዓት ላይ። የዛሬ ስቅለት ያሁኑ ወጣት የሚያስተምረን ነገር በመስቀል ላይ ሳለ እንኳን ምንድነው ያለው የሚያደርጉትን አያውቁምና ይቅር በላቸው። እነሱን ሲመክራቸው እኛ የነሱን ህይወት ፈለግ ተከትለን እኛን እንደመከረን ወስደን ያንን ነገር ማድረግ የአካባቢው ምእመናንም ፍቅርና ርህራሄ በእምነታቸው በተግባር ማሳየት መቻላቸውን ባራያነት የሚጠቀስ ነው ስትልም ገልጻለች። እና እኔ በ4 ዓመት ቆይታዬ በዚህ ዩኒቨርሲቲ ያለው በዚህ ቁምስና ያየሁት ነገር አባት፣ እናት፣ ወንድም፣ አክስት እንዳለኝ ነው የሚሰማኝ። ቤተሰቤ እኔ ከሩቅ ሀገር ነው የመጣሁት፣ ግን የቤተሰብ ፍቅር እንዳያጠቃኝ ለበዓል እንዳይከፋኝ
ይሄ ምእመን ለኛ ብዙ መስዋዕትነት እየከፈለልን የቤተ ክርስቲያኗ ቆሞስ አባ ብርሃነ ኢየሱስ ከስቅለት በዓል ባለፈ በቀጣይ ቀናት እስከ ትንሣኤ በሚኖሩ ስነ ስርዓቶች ህዝበ ሚመኑ የድርሻውን እንዲወጣ አሳስበው እንኳን ለስቅለት በዓል በሰላም አደረሳችሁ በማለትም መልካም ምኞታቸውን አስተላልፈዋል። መላው የኢትዮጵያ ህዝብ የኢትዮጵያ ክርስቲያን ቤተሰቦች ሁሉ እንኳን አደረሳችሁ። በተለይም በካቶሊክ ቤተክርስቲያን ያሉት ምእመናን ለብርሃነ መስቀሉ ለስግደት በዓል እንዲሁም ለጌታችን ኢየሱስ ክርስቶስ የፋሲካ በዓል እንኳን አደረሳችሁ እንኳን አደረሰን ለማለት እፈልጋለሁ።